እፎይ ጀማል እፎይ እንኳን ደህና መጣ። ሰላም ነው? እንዴት ነህ? ሰላም ነህ? እንዴት ነህ? አለን። አንተ ጥያቄ ልጠይቅህ? ጠይቃለህ። ይህን ክፍል ታውቀዋለህ? በኋላ መልሳለሁ። አንድ ጥያቄ ልጠይቅህ። ትጠይቃለህ መጨረሻ ላይ ይህንን ጥያቄ ቅድሚያ ሄደበት መሐመድ መልሳለሁ። ለዓለም ነው የተላከው ብለህ ነው የምታምነው? አንድ 2 ደቂቃ ብታስጠኝ መልሳለሁ። እሰጥሃለሁ። ተፈለክ 30 ደቂቃ እሰጥሃለሁኝ፣ ግን ስጨርስ ነው። ድሮ አሁን አብረን እኮ ታስረናል ነበር አዲስ አበባ ቃሊቲ ውስጥ። አንድ የሆነ ስልክ ሰርቃል ነበር። አንተ ሰርቃይ ልጠይቅህ መጥቼ ነው። የሆነ በፖለቲካ ጉዳይ ታስረ ነበረ ያኔ፣ ታስታውሳለህ? የሆነ ስልክ ተሰርቃል ነበረ። እስቲ መልስ። ጎበዝ፣ አንተ ነበርክ የሰረከኝ። በፖለቲካ ምክንያት እኔ ታሰሬ፣ አንተ ደግሞ ስልክ ሰርቀህ። ችግር የለውም። ወደ ቶፒኩ መረጃ ልስቲ፣ ወደ ቶፒኩ ግባ። መረጃ ልስቲ። ቆይ ወደ ቶፒኩ ግባ። መሐመድ መስዬህ ነው እንደ ወንድማችን። ሱራ 3 161 እንክፈችለት። ሱራ 3 161 ፖሊሶች በቁም ነው የሚሉት ነበረ አንተን ያኔ በፖለቲካ ጉዳይ ታውቃለህ? ችግር የለውም። በፖለቲካ ጉዳይ ከሆነ ነብይህ ደግሞ ምን ሰርቆ በኩርኩም መባል እንዳለበት ላሳየህ። ለነብይም ሰለባን መደበቅ አይገባውም። ሙሐመድ ፓንት ሰረቀ ተብሎ መገለጥ መጣልኝ አለ። ፓንቱን የሰረቀው እሱ ነው ብለው ሲሉት ፓንቷ ስጠባ ሰለባ ማለት ቀይ ፓንት ነች። ከዛስ መገለጥ መጣልኝ አለና ነብይ ፓንት አይሰርቅም ብሏል አላህ። ኦኬ፣ ለነብይም ሰለባን መደበቅ አይገባውም። ሰለባንም የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ከዚያም ነፍስ ሁሉ ዋጋዋ ትሞላለች፣ በእርሱም አይበድሉም። ሌባ ነህ ሲባል አዳምጥ፣ ቆይ አዳምጥ። ሊስን ቴንክ ዩ ጎበዝ ጉድ። እስኪ አንድ የሚውት አድርገው። ቴንክ ዩ አንድ የሚውት አድርግ። አንድ ሰው ነብይ ነው ሰርቀሃል ሲባል አዳምጥ። ሊስን ፕሊዝ። ቴንክ ዩ አንዴ ሚውት አድርግ እኮ አንዴ ሚውት አድርጋ ጎበዝ። አይ ላስወርድ ነው። እምቢ ካልክ አስወርድሃለሁ። ሪስፔክት አድርጋ ስልኬ መልስልኝ እኮ አዳምጥ። እሺ ሚውት አድርግና ከስር ትሆንና አዳምጥ። ነብዩ ሰርቋል ተባለ። ፓንት ሰርቃል፣ ሰለባ ሰርቃል ሲባል ኦኬ ቴንክ ዩ ጊፍት ምን ለሌብነቱ ነው እንዴ? ሰለባ ስለመስረቁ በክላሲካል እናድርገው ነው። ኤኒዌይስ ፓንት ሰርቀሃል ሲባል መገለጥ መጣልኝ አለ። የሰረቀው ከሌ ነው ከማለት ይልቅ ሰለባን የሰረቀ ሰውዬ ፓንቱን የሰረቀ በቂያማ ቀን ፓንቱን ተሸክሞ ይመጣል። ይሄ መልስ አይሆንም ብሮ፣ ይሄ መልስ አይሆንም። ምክንያቱም ልብስ ጠፋብህ ከሌ ነው የሚሰርቀው ስትባል አይ ነብይ አይሰርቅም ብሏል አላህ። ራሱን እኮ ነው ሰርቋል ያልከው። አላህ አይሰርቅም ብሏል። የሰረቀው ሰውዬ ደግሞ ልብሱን ይዞ ይመጣል ብሏል። ጦር ሜዳ ሄደው ዘርፈው እኮ ነው። ተዘረፉ በኋላ ሊከፋፈሉ ሲሉ ከዛ ንብረት ውስጥ ፓንት ጠፋች። እንዴ ቅድም ነበረ ማን ወሰደው? ከዛ ነብዩ ነው የወሰደው ብለው አሙት ማለት ነው። እቺ ፓንት የሚገርማችሁ ሲሞት መቃብር ውስጥ አብራ ተቀብራለች። በኋላ ፓንቷ ማንም አይለብሳትም ብሎ ባሪያው አብሮ ቀብሯታል። ፓንቷ አብራው ነው የተቀበረችው። እች ቀይ ሰለባ አብራ ተቀብራለች እና ተቀብራለች። ነቢይ ከሆነ ከሌ ነው የሰረቀው ከማለት ይልቅ አይ ሌባው በቂያማ ቀን ተሸክሞ ይመጣል። ይሄ መልስ አይሆንም ብሮ። ለማይማኖች መልስ ከሆነ እንጂ ለምሁራኖች መልስ አይሆንም። የበድር ጦርነት ላይ ነው የተካሄደው። በኋላ ግን ንብረት ሁሉ የተዘረፈው በኋላ ጭቅጭቅ ሲያመጣ የኔና ያላህ ነው ብሎ ተቀለለው። ጭራሽ ሱራ 8 አንድን ክፈችው። እንደውስ ምን አጨቃጨቃችሁ? እንደውም አንዷን ፓንት ስለመውሰድ ለምን ትጨቃጨቃላችሁ? የተዘረፈ ሁሉ የኔ አይደል እንዳላቸውና ከጦር ዘረፋ ገንዘቦች ይጠይቁሃል እንዴ? ከሌ ይህን ወስዳል እንደዚህ ምን አጨቃጨቀ? ለምን ሰረቀ አልሰረቀ ትላለህ ብሮ? የተዘረፈ እንደውም የኔ ነው።
ማን ያለን? አላህ ነው ያለው። ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። በቃ ፔሬድ። ኤኒዌይስ ወደ ቶፒኩ እንመለስና ወደ ቶፒኩ ስንመለስ ሙሐመድ የተላከው ለአረቦቹ ከሆነ ለኢትዮጵያኖች የተላከው ማን ነው? ለኢትዮጵያ የተላከ ነቢይ ማን የሆነ ጥያቄያችን ማለት ነው። ሙስሊሞች ማስገባት ትችላለሽ። አይ ቲንክ ቤላ ሞዴሬተር ሰጥቼሻለሁ። ሶፊያ ሰላም፣ እንዴት ናችሁ? ሰላም፣ እግዚአብሔር ይመስገን። እንዴት ነሽ? ይሰማል? እሰማለሁ። ጥያቄ አለኝ። ጥያቄ ትቀበለኛለህ? ጥያቄ በኋላ ላይ ጥያቄ ትንሽ ቆየት ባሉ እቀበላችኋለሁ። አሁን ቶፒኩ ላይ ሙሐመድ አይምን ቁርአንን ይህንን ክፍል ታውቂዋለሽ? ለዓለም ሁሉ ተልኳል። አይምን በገዛ ወገኖቻቸው ለሁሉም ተልኳል ይላል። ከኔ ጋር መወያየት ትችላለህ? ወይ ነቢያችን ሰለላሁ ዐለይሂ ወሰለም ለዓለም ሙሉ ነው የተላኩት። ኦኬ፣ በምን ቋንቋ ነው የተላከው? ነቢይ የሚወርድለት በምን ቋንቋ ነው የሚላከው? በአንተ በራስህ እስኪ ጠይቀህ። ኢየሱስ በገዛ ወገኖቹ በገዛ ወገኖቹ ቋንቋ ነው የተላከው ወይንስ በሁሉም ቋንቋ ነው የተላከው? ሙሐመድ ሰማለሁ። አንተ ትሰማለህ? ኦኬ እሺ፣ ሚዩት አድርጊ በቃሽ። ካላወቅሹ አልሐምዱሊላህ። እንኳን ደህና መጣ። አሁን መወያየት ትችላለህ? ከኔ ጋር እያወራሁ ነው። አይሰማህም? የአንቺ እየተሰማን አልነበረ። አይሰማህም? እኔ ኢየሱስ በአማርኛ ይናገራል እንዴ? ይሰማኛል። መልካም። ስለዚህ ሙሐመድ ለሁሉም ተልኳል ብለሽ ታምኛለሽ? ሁሉም በየቋንቋቸው ነው የሚላኩት። ይሄን ራሱ አታውቅም እንዴ? ጎበዝ። ለኢትዮጵያ የተላከው ማን ነበረ? ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም በሙሉ ነው የመጨረሻ ነብይ ናቸው የተላኩት ማለት ነው። ለመጨረሻው አልጠየኩሽም። ለኢትዮጵያ የተላከው ሙሐመድ ነው። በየቋንቋቸው ነው ነብያት የሚወርድላቸው አልኩህ እኮ። ጎበዝ። በቃ እሺ፣ ቴንኪው። እሺ፣ አልሐምዱሊላህ። ይቀጥል። እሺ፣ ይህን ክፍል ፈስረው። እሺ እፎይ፣ አሁን አንተ ጋር ለመወያየት ነው የመጣሁት እና እንኳን በሰላም አገኘሁህ። ትወያያለህ ከኔ ጋር? ቀጥል። መልካት ስራ መልካት ስራ። ቀጥል እኮ አንድ ጥያቄ ልጠይቅህና ከዛ ያን ጥያቄ ከመለስክልኝ እንወያያለን። አለዛ ካልመለስክልኝ ስለሌለ ምን እንታረጋለን? ቀጥል። ከነብይ ትሻላለህ ብዬ ስለማስብ ቀጥል። ቀጣዩ እዚህ ጋር ፊደል እኔ አልሐምዱሊላህ ብዬ ጥፍ ያለሁኝ። እቺ አል ያለችው ምን ትባላለች? እቺ ለምሳሌ ሐምዘተል ቀጣ ነው፣ ሐምዘተል ወስል ነው። ቀጥል። እንደ ነብይህ ነኝ። ሳይ አልቡኻሪ 1913 ላይ መጽሐፍን ማንበብም ከማይችሉት መሀይሞች ነኝ። እዚህ ጋር ለምሳሌ አንድ ከላም አልዓረብ ዝም ብሎ አይሸመድድም እንደ አማርኛ ማለት ነው። ፕሊዝ አታልቅስ። ስምህን ጠርቼ አልሐምዱሊላህ ብዬ አንብብ አልኩህ አይደለ? አል ማለት ምን ማለት ነው? ከዛስ እያልክ እንድትል ሳይሆን እንድታለቅስ ሳይሆን አሁን ሀዲሱ ላይ ግባና አንብብ። ደጋግሞ ትሪክ ስትሰራ እየሰማው ስለነበረ ነው ዝም ያልኩህን ብዬ። ትችለኛለህ፣ ከእኔ ጋር ትወያያለህ፣ አቅሟለህ። ሁሌ እንደው ጉራ አይሰለቻችሁ። አጥቤ ጨምቄ አሰጣችኋለሁ። ሁላችሁንም ተሰብስባችሁ ብትገቡ። ኤኒዌይስ ቶፒኩ ላይ ግባ። ጉራውን ተውና ትፈስራለህ ወይንስ ሴቷ ትቀጥል? ሚዩትን አንሳ። ይኸውልህ ለምን ሚዩት ታደርገኛለህ? ፉከራውን ተውና አሁን ቶፒኩ ላይ ገባ። ይኸውልህ አንተ ጉራ እኮ አየሁት። ለምሳሌ አንተ በር ዘግተህ በቃ ማጨብጨብ ብቻ ነው። ስለዚህ ሚዩት አታደርገኝ። በቃ እኔን ተወኝና ቶፒኩ ላይ ግባ። አታልቅስ። ቶፒኩ ላይ ግባ። ማልቀስ እኮ ያዝከው አንተ ነህ እኮ። ለምሳሌ እኔ እኮ ልንገርህ ልወያይህ ነው የመጣሁት እንጂ አሁን አንተን ላዳምጥህ አይደለም የመጣሁት። ስለዚህ የምትወያይ ከሆነ ልጠይቅህና ከዛም በኋላ ቀጥል። አውራ ተከፍቶልሃል። አሁን ስለ ቡኻሪ ሙስሊም እዛ ካተድ እዚህ ጋር አልሐምዱሊላህ ያለው ሐምዘተል ቀጣ ነው ሐምዘተል ወስል ንገረኝ። እሺ
ቀጥል ቶፒኩ ላይ ስለ አንተ ስም አይደለም። እኔ ስለ አንተ ስም ምን አገባኝ? አሁን ቶፒኩ ላይ ግባ። ነገርኩህ እኮ ይህችን ቃል እንኳን የማታውቅ ሰው አሁን አንተ ከላም አላረባ አውቃለሁ ብለህ ሰው በቃ ከስሮን እና ታብታብ እያደረግህ አልቅስ። በጣም ታሳዝን። ስለ አንተ ስም ምን አገባኝ? እኔ አልሐምዱሊላህ ማለት ድንጋይ ይመስገን ማለት ነው። እፎይ ምን ነው? እንዴት ነህ? ማንሽ? ደህና ነህ ሆይ? እሺ ማንሽ? ሰላምታሽ ማን ነበር? ኦኬ ጥሩ። ሙስሊም ነሽ? አይ አልሐምዱሊላህ ሙስሊም ነኝ። ኦኬ ቴንክ ዩ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። የሆነች ልጅ አለች ያወራኋትና አሁን ሰሚራ ሳይ ሚዩት ነው። ሰሚራ የምትባል ያወራኋት ነበር። ድምጿ ይቀራረባል ከረጅም ጊዜ በኋላ ዛሬ አውርቻታለሁ እና የእሷ ድምፅ መስሎ ነበረ። ኧረ እኔ አይደለሁም። እሺ ለቤት አዲስ ነኝ። መልካም እሺ። ዛሬ ቁርአን ላይ ስናነብ ብዙ ቦታ ላይ በሁሉም ጎሳዎች ነቢይ እንደተላከ ይናገራል ደጋግሞ ቁርአን እና ለኢትዮጵያኖች የተላከ ነቢይ አለ ብለሽ ታምኛለሽ? በቋንቋቸው ነቢዩ መሐመድ እሱማ ለአረቦቹ ነው የሚሆነው። ለዓለም እሱን እንመጣበታለን። እሺ በገዛ ቋንቋቸው ለሁሉም ግን ልከናል የሚለውን እንዴት ታደርጊዋለሽ? ለዓለም የተላከ ነቢይ ነው እንጂ በቋንቋ የለም። ያኔ አንተ ኢየሱስ በቋንቋ ነው ለኢትዮጵያ ነው የተላከው። ያኔ ኢየሱስ እኛ ጋር እንደናንተ ክሌም የለማ እህታችን። እናንተ ምን ይላል መሰለሽ? በቋንቋቸው ብቻ ለሁሉም ተልኳል ይላል። እኛ ጋር እንደዛ በቋንቋቸው ለሁሉም ሚል ቢኖር ኖሮ ኦኬ፣ በአማርኛ የተላከ በኦሮምኛ እያልሽ ትጠይቂን ነበረ። እኛ ጋር እንደዛ ተብሎ ክሌም አልተደረገም። ገባሽ? እናንተ ጋር ግን ቁርአኑ ምን ይላል? በደንብ አስተውይ። እንደዛ ብላችሁም ታምናላችሁ። ባይዘ ለሁሉም ሀገር በገዛ ቋንቋቸው ተልኳል ብላችሁ ታምናላችሁ። እንደዛ ከሆነ ለምሳሌ በኦሮምኛ የተላከው ማን ነው? በአማርኛ የተላከው ማን ነው? በትግርኛ፣ በአፋርኛ፣ በሶማሌኛ የተላከው፣ በስልጠኛ የተላከው ማን ነው? እያን እንቀጥላለን ማለት ነው። በደንብ አስተውያው። ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ይላል። በምኖቹ ቋንቋ? በወገኖቹ ቋንቋ። አንድም አላክንም። በቋንቋችን አንተ በቋንቋ ተምረህ አይደል? ያኔ አሁን ለምሳሌ ኢየሱስ ሌላ ቋንቋ ነው አይደል የሚያወራው? ያኔ አንተ የምታወራው ለምሳሌ ኦሮመኛ ነው። ኢየሱስ የሚያወራው ሌላ ቋንቋ ነው። እሺ የእሱ ሁሉንም ቋንቋ የፈጠረ ነው እህታችን። ግን ችግር የለውም። ግን ቀጥይ። እሺ እና በቋንቋችን እንማራለን። ለምሳሌ ቁርአን አንድ ነው አይደል? የዓለም ነው። አይቻልማ እህታችን። የእናንተ እኮ አሁን የማይሆነው ምን መሰለሽ? የእኛ ሐዋርያት ሥራ ምዕራፍ 2 ስትመለከቺ ዮሐንስ ወንጌል ምዕራፍ 5 ላይም ራእይ ላይ ማለት ነው ቋንቋ እንዲተረጎም በቋንቋ ሁሉ እንዲተረጎም መጽሐፍ ቅዱስ ክፍት ነው። ራሱን አልከለከለም። በዚህ ቋንቋ ብቻ አልተባለም። ሉቃስ ወንጌል ምዕራፍ 23 ላይ ስትመለከቺ ክርስቶስ ሲሰቀል እንኳን በዕብራይስጥ፣ በአረማይክ፣ በግሪክ ተጽፎበት ነበር። በተለያየ ቋንቋ ማለት ነው። ይህ አይሁድ ንጉሥ ነው የሚለውን እንኳን በተለያየ ቋንቋ ጽፈውበት ነበር። ኢንተርፕሬት እንዲደረግ መጽሐፍ ቅዱስ ክፍት ነው። ለሐዋርያቶቹም ስልጣን ወደ ዓለም ሄዳችሁ ስበኩ ሲላቸው ምን እንዳደረገ ታውቂያለሽ? አስቀድሞ ወደ ዓለም ሄደው መስበክ ምን አደረጋቸው? ቋንቋ ሰጣቸው። ልሳን ማለት ነው። የተለያየ ቋንቋ የህዝቦችን ሁሉ እንዲናገሩ መንፈስ ቅዱስ መወረደባቸው። ከዛስ የተለያየ ልሳን እንዲናገሩ በተለያየ ቋንቋ። ሐዋርያት ሥራ ምዕራፍ 2 አንድ ክፈቹ። ቤላ ክርስቲያን ዛሬ አጉድሎናል። ስለዚህ መጽሐፍ ቅዱሱ ላይ ክፍት ነው እንደዚህ ሐዋርያት ሥራ ምዕራፍ 2። ስለዚህ መጽሐፍ ቅዱሱ በዓለም ቋንቋ ተተርጉሞ እንዲሰበክ ፈቅዷል። ቁርአኑ ግን እንደዛ አይደለም። ለሁሉም በራሳቸው ቋንቋ ሰጥቻለሁ ነው የሚለው። ይተርጎም አይደለም የሚለው። ለሁሉም ነቢያት መጥቷል። ለአንድም ህዝብ እንኳን ሳይቀር በራሳቸው ቋንቋ ተልኳል። ሙሐመድ ደግሞ ለአረቦቹ በአረብኛ
ነው የተላከው ይላል። በደንብ አስተውይ። ለአረቦቹ በመካ ዙሪያ ያሉትን እንድታስፈራራ አረብኛ ቋንቋን አድርገን አወረደን ነው የሚለው። እንደዛ ከሆነ መሐመድ እኛን አይመለከትም። ምክንያቱም አረብኛ ግልጽ አይደለም ለእኔ፣ አረብኛ አልችልም። ታስተምረኛለሽ ክርስቲያን ስትወኝ። ኤኒዌይስ እንደዚህ ይላል። ሙሐመድ እኮ እየሰማኸኝ ነው? ሙሐመድ እኮ አናመልከውም እኮ ገብተዋል። እሱ የአላህ መልእክተኛ እንጂ እኮ የምናመልከው እኮ አላህን ነው እንጂ እኮ ሙሐመድን እኮ አይደለም የምናመልከው እኛ። የአላህ መልእክተኛ ከመሐመድ እኩል አምልኮ ምንድን ነው? እሱ መታዘዝ፣ ለእሱ መገዛት አይደለ? ሳሂህ ቡኻሪ ሎክ እኛ ነፍሳችን በላይ የምንወደው አንድ ፈጣሪ ነው። ዘዳግም ምዕራፍ 6 ከቁጥር 4 እስከ 5 የእግዚአብሔር አንዱ የሆነው ለዛ የምንገዛው ነፍሳችንን የምንሰጠው ማቴዎስ ወንጌል ምዕራፍ 10 ላይ ሁሉን ትተን የምንከተለው ክርስቶስን ነው። ቡሃሪ 15 ላይ ከእናት ከአባት ከልጅ ከሁሉም ከነፍስሽ በላይ አስበልጠሽ እስካልወደድሽኝ ድረስ እምነት የለሽም ብሏል ሙሐመድ። ይሄ አምልኮ ነው እንደኛ። ከምንም በላይ ከልጆችሽ ከእናትሽ ከአባትሽ በላይ ልትወጁ የሚገባው ፈጣሪን ብቻ ሆኖ ሳለ ለፈጣሪ የሚሰጠውን የፍቅር ደረጃ ሙሐመድ ጠቀለለና መጽሐፍ ቅዱስ ላይ ለፈጣሪ ይሰጣል የተባለውን ለእኔ ነው የሚሰጠው አለ። ራሱን ደግሞ ክፈችላት፣ ቡሃሪ 15ን ክፈችላት። ደግሞም ሱራ አልአሕዛብ 36 ላይ አላህና ሙሐመድ ለሁለቱ እኩል ፍርዳቸው እኩል እንደሆነ አስቀመጠው። አላህና ሙሐመድ ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ለዋጭ የላቸውም ይላል። ሱራ 59 ቁጥር 7 ላይ ማናቸውንም ነገር ሙሐመድ የሰጠሽን ሳታመናቺ እስካልተቀበልሽ ድረስ አማኝ አይደለሽም። ስለዚህ ማናቸውንም የሰጠሽን መቀበል አለብሽ። ይህ አምልኮ ነው። ሱራ 4 65 ላይ ለሙሐመድ በሙሉ አንድ እንኳን ሳትቀሪ ለሱ እስካልተገዛሽ ለሱ እስካልታዘሽ ድረስ እምነት የለሽም። ይህ አምልኮ ነው። ሰውዬ ለሙሐመድ አይደለም በተመሳይ ለአላህ ነው የምንገዛው እኛ። ይኸው ሙሐመድ የአላህ መልእክተኛ ነው። እሺ አንብቢው ቤላ። The prophet said, ነብዩ እንዳሉ none of you will have a face till he loves me more than his father, his children and all mankind. ከሁሉም የሰው ፍጥረታት ከአባቱም ከልጆቹም በላይ አስበልጦ እኔን የማይወደኝ ለእርሱ እምነት የለውም ይላል። ፊዳከ ወአቢ ወእምያቲም እህታችን እስኪ ሄደ መውደድና ማመን ይለያያሉ። እንዲማችን አይሰማም። አንዴ ሰሚራ አንዴ ኦኬ፣ በደንብ ስሙ። ማንም ሰው እኔን ከአባቱ ከልጆቹ ከሁሉም የሰው ዘር በላይ ማይወደኝ ከሆነ ለእርሱ እምነት የለውም ይላል። ይሄ ሊትራሊ አምልኮ ነው። እንደኛ ከምንም ከፍጡራን በላይ ከሁሉም የሰው በላይ ከልጆቻችንም በላይ የምንገዛለት የምንወደው ፊዳ የምንሆንለት እንሰዋልህ የምንለው ለግለሰብ ሳይሆን ለፈጣሪ ነው። ይህን ሙሐመድ ለራሱ ወስዶታል። አሁን ሱራ 14 አንዴ ክፈቹ፣ አትዝጊ ካሜራ። ሱራ 14 ላይ ለጎሳዎች ሁሉ ተልኳል ይለናል። ይህንን እንዴት ነው የምታዩት? ይህንን እንዴት ነው የምታዩት? በአማርኛ ቋንቋ የተላከው ማን ነው? ለምሳሌ በአማርኛ የተላከው ማን ነው? መመለስ ትችላላችሁ? ይህንን በአማርኛ የተላከው ነቢይ ማን ነው? ሙሐመድ የተላከው ለአረቦቹ በአረብኛ ነው። ቅድም ባሳየነው መሰረት በአረቦቹ ለአረብኛ ሱራ 6:92 አካባቢ ላይ በመካ ዙሪያ ያሉትን ሊያስፈራራ ለአረቦቹ በአረብኛ የተላከ ነው። ለሁሉም ሱራ 10:47 አንዴ ክፈችው። ለሁሉም ተልኳል። ለሁሉም ህዝቦች አንድ ሳይቀር ይላካሉ። ሁሉም ነብያት በየቋንቋቸው ይላካሉ። አማርኛን እንግሊዘኛን የፈጠረው አንድ አላህ ሱብሃነሁ ወተዓላ ብቻ ነው። እሺ ለአማርኛ የተላከው ማን ነው? ለእኛ ህዝቦች የተላከ ማን ነው? እስኪ ለህዝቦች ሁሉ መልእክተኛ አላቸው ይላል። ማን አልሽ? እፎይ ይሰማል። ቀጥይ። ለምን እብሮን አታስገባውም? ያው ሐዲስ እንግሊዘኛ ማንበብ አልችልም። ስለዚህ እብሮን አስገባውና እብሮ እንግሊዘኛ ይችላል። እብሮ አይ ብሮ እሱ እኮ ዘዳግም ከ23 ውጭ የሚያውቃት የለም። ዘዳግም 23ን ብቻ ነው የሚያውቃት።
እሷ ደግሞ ተመታችበት። እኛ ቤት ገባና አንድ ቀን ተሳስቶ እሷን መለስንበት። በቃ ምንም አማራጭ አጣ። እሱ ብቻ ነው የሚያውቀው። እሱ ከሷ ውጭ የሚያውቀው የለም። እናንተ ሁሉንም አውቃለሁ እያልክ ነው አሁን? እኔማ ከኔ ጋርማ ማንም እንዴ ነውር እኮ ነው። ከኔ ጋር ማለት በእናንተ ውስጣቶች ጋር ታነጻጽረኝ። ሁሉንም አላውቅም፣ ሁሉንም ሰው አያውቅም። ከእውቀት ከፍለን እናውቃለን ነው የሚለው ሐዋርያው ቅዱስ ጳውሎስም። ነገር ግን ከእናንተ ውስጣቶች ጋር ደግሞ ካነጻጸርሽ ለእኔ ስድብ ነው። ኤኒዌይስ ሉክ ለህዝቦች ሁሉ መልእክተኛ አላቸው። ለእያንዳንዱ ህዝብ ደግሞ በቋንቋቸው ተልኳል። ማን ነው የተላከው ለሌላው ህዝብ? ለኢትዮጵያ ላይ የተላከው ለምሳሌ ማን ነው? ሱራ 43 3 አንድ ቼክ አድርጊው እስኪ። ሶፊያ እንኳን ደህና መጣሽ። ኦኬ ገላጭ በሆነ መጽሐፍ እምላለሁ አለ። እኛ ታውቁ ዘንድ አረብኛ ቁርአን አደረግነው። 14:4 ላይ በተመለከትነው መሰረት ለእያንዳንዱ በቋንቋው ነው የተላከው አለን። በጎሳው በቋንቋው ተላከለት አለን። ታውቁ ዘንድ አረብኛ አደረግነው አለን። እኛ አረብኛ አናቅም። ስለዚህ እኛን አይመለከትም። እኛም ይመለከት አይደለም። ታውቁ ዘንድ ምን አረብኛ አደረግነው። ስለዚህ አረብኛ እኛን አይመለከተንም። አረብኛ ለሚመለከታቸው ነው ይሄ። ሁሴን እንኳን ደህና መጣ። ደህና ቆያችሁ? ሰላም ነው ይመስገን። እንዴት ነህ? ኦኬ ይህን ክፍል እንዴት ታየዋለህ? አረብኛ ትችላለህ? ይህን ክፍል ትክክል ነው። ክፍሉ ግን ምን አለ መሰለህ፣ አንድ ጥያቄ አለኝ አንተ ጋር ማለት ነው። ክፍሉ ትክክል ነው፣ ምንም ነገር የሚባል ነገር የለውም። ግን አወራር ላይ ትንሽ አንተን ያመጣህበት አቅጣጫ አልገባኝም። ስትል ለምሳሌ አሁን ለአንተ ብሎ በአማርኛ ቁርአን እንዲመጣልኝ መፈለግህ ነው ወይ ሌላ ነብይ እንዲላክልህ ፈልገህ ነው? ምን ፈልገህ ነው? ኧረ እኔ ሁለቱንም አልፈለኩም። መሐመድ የተናገረው አለ። ምን ብሎ ተናገረ? ካልፈለከማ ማለት ነው ለአረብ ሀገር ሄደን ከማውራታችን በፊት ይሄ አማርኛ አንተ ባለህበት ኢትዮጵያ አንድ አቅጣጫ ይታወቃል ወይ ቋንቋ የሚለውን ትንሽ መጀመሪያ ማየት ያለብህ። ያ ምን መሰለህ ጎበዝ መሐመድ ምን አለ? በደንብ አስተውል። አረብኛ ታውቁ ዘንድ አረብኛ ወረድ ነው አለ። ለሁሉም ቋንቋ ደግሞ ለሁሉም ህዝቦች ደግሞ መልእክተኛ ተለቁባቸዋል አለ። ላልተላከባቸው አንዶች ቀርተው ነበር፣ አረቦቹ ናቸው። ለእነሱም እኔ ነኝ አለ። እነሱ ሴት ነው የሚገኙት ብለን ስንጠየቀው መሐመድ ይመልስልን። እኔ ከምናገር ለእኛን የተላከው ወይንስ ለማን ነው የሚለውን መሐመድ ራሱ ይመልስልን አይሻልም? ለሱ መልስ አንተ መልስ ከምትሰጠኝ ራሱ መሐመድ ይመልስ አይሻልም? እኔ ልስጥ ለሱ መልስ ኖ እኔም አልመልስ ሁሴንዬ፣ አንተም አትመልስ። ራሱ መሐመድ የት ያሉትን ሊያስጠነቅቅ እነማንን ሊያስፈራራ እንደተላከ ራሱ መሐመድ ይመልስልን አይሻልም? እሱ ነግሮናል እኮ መለሰ፣ ነግሮናል። ጎበዝ። ስለዚህ ጎበዝ ሁሴንዬ፣ ራሱ መሐመድ እንዲመልስ እንፍቀድለት። ለሙሐመድ እንቶ ሙሐመድ አለ የቁርአኑ ባለቤት። ሱራ 6:92 አንዴ ክፈችው። ሙሐመድ ለማን ነው? ማንን ልታስፈራራ ነበረ ቁርአንን ያመጣኸው? ኦኬ አንብቢው። አላህ አወረደ በላቸው፣ ከዚያም በውሸታቸው ውስጥ የሚጫወቱ ሲሆኑ ተዋቸው። ይህም ያወረድነው የሆነው ብሩክ ያንን በፊት የነበሩትን መጽሐፍ አረጋጋጭ መጽሐፍ ነው። የከተሞችን እናት መካን እና በዙሪያ ያሉትን ሰዎች ልታስጠነቅቅበት አወረድ ነው። እነዚያ በመጨረሻይቱ ዓለም የሚያምኑት እነሱ በሰለታቸው። ማንን ሊያስጠነቅቅ ነው ቁርአን የወረደው ሁሴን? ቁርአን ማንን ሊያስጠነቅቅ ሳይሆን ተው እንጂ እንዴ አላህንማ አሸምጥተዋ። አሸምጥተው መለስ አድርጊው ትንሽ። አዳምጠኛ፣ ከርሰሯን አንሻት። አዳምጠኛ። እሺ የከተሞች እናት ማነች እሷ? ሊነግርህ እኮ ነው። አዳምጠኛ። እሺ አዎ ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበት ስፍራ አላቸው። የሰው ልጅ ናቸው፣ ፈጣሪ አይደሉም።
የሰው ልጅ ናቸው። የተፈጠሩበት ስፍራ አላቸው። ፈጣሪ ደግሞ ትእዛዝ ሲሰጥ ቀድማ ከራሲ ነፍስ ነው፣ ከዛ ቤተሰብ ጎረቤት ያለ ይቀጥላል እንጂ አንተ ነፍስህንና ጎረቤት አካባቢን ሳታዲን ለሌላው ሰው መሆን አለው ማለት አችልም። ስለዚህ ማንን ሊያስጠነቅቅ ነው የወረደው ቁርአን? ማንን ለማስጠንቀቅ ነው የሚለው? የተፈጠረበትን አካባቢ ሰዎችን አስጠንቅቁ፣ ከዛ በኋላ ነው እየቀጠለ የሚሄደው። አይ ከዛ በኋላ የሚል ካለ ታመጣልናለህ። እሺ ግን እዚህ ጋር እንስማማ። የለም እንደዛ የሚል ርዕሱን ስለዚህ አርሱና ከረህመታን ለልዓለሚን ነው፣ ለዓለም ነው ላከው። ዋና ርዕሱ ይሄ ነው። አይ ኖ እሱ ተረት ተረት ነው። እሱ በአንተ ቋንቋና ተረት ተረት የአንተ አስተሳሰብ ነው ይሄ። አይ በአንተም ነው፣ እዚሁ ክፍል ላይ የሚገኝ ነው። እሱ 107 ላይ የሚገኝ ነው። የአንተ አስተሳሰብ በልቻችኋለኝ። እናንተ የምታመጧቸውን ስለማውቃቸው አትልፋ። ለዓለም እዝነት አደረግን ሁሴን ኢቭን ለዓለም እዝነት አደረግን የተባለው አካል ማን ነው? ስለ ዓለም እዝነት የተደረገው ብለህ መልስ የለህም። ምክንያቱም ሙሐመድ ለዓለም እዝነት ተደረገ ይላል ክፍሉ። ሙሐመድ ግልጽ አስፈራሪ እና አሸባሪ ነው አይደል? ሙሐመድ እኔ ከነቢያት የምለየው በሽብር እታገዛለሁ ነው ያለው እንጂ እንትን አይደለም። የዓለም እዝነት ሽብር ምንድን ነው? ሽብር ነው። ምን ሌላ ምን አለ? እኔስ ቃሉን ብዙ ማንጠቀመው ቲክቶክ እንትን ስለሚል ሽብር ገለጸው እስኪ። ሽብር ነው፣ በማሸበር ነው የምታገዘው። ከነቢያቶች ከሌሎቹ የምንለየውን አሸባሪ ነኝ ብሏል። ግን እዛ ጋር ለዓለም እዝነት ነው የሚለው ማንን እንደሆነም አይናገርም። እሱን አትጥቀሰው፣ አይጠቅምህም። አሁን እዚህ ጋር እንስማማ። አንዳንዴ ማለት ነው 4 ማዕዘን 5 ማዕዘን መተርጎም በማይችል ቋንቋ ብናወራ ትርጉም የለውም። ስለዚህ ቆይሽ እንስማማ። ሙሐመድ የተላከው በአረብ አቅራቢያ ያሉትን እንዲያስፈራራ ተልኳል አልተላከም? ተልኳል። ኦኬ የተላከበት ቋንቋ አረብኛ ነው አይደለም? አረብኛ ነው። ኦኬ ሁሉም ጎሳዎች፣ ህዝቦች ነቢይ ተልኮላቸዋል በራሳቸው ቋንቋ አልተላከላቸው? በየጊዜ ላሉ ተልኮላቸው። ስለዚህ ለሁሉም ህዝቦች ሁሉም ስትል የአንቴን አማርኛ አትጨምረው። እዛ ጋ አይሰራም። አንተ አማርኛ እኛ ህዝብ አይደለንም? ለምን ኢትዮጵያ ውስጥ ራሱ ግማሽ ቦታ አይታወቁም። ኦኬ ስለዚህ ነብዩ ተሳስቷላ። ለሁሉም በቋንቋቸው ተልኳል ሲል ውሸቱን ነው ማለት ነው። አላህ ዋሽቷል። ጎበዝ። የአንተ አማርኛ ቃል ማለት ነው ሁሉን ነገር አካቶ መያዝ አይችልም። አይቻል አማርኛን ተውና ወራ በአማርኛ ነው ሆነ ሁሴን አማርኛ ተውና ሶስት ሰዎች ብቻ ያሉበት ያለ ቋንቋ እንኳን ቢሆን በሁሉም በቋንቋቸው ልክ ያለው ካለ እነሱንም ይመለከታል። አይ እነሱ ምናምን ብለህ ምንክ ከሆነ ቁርአን ስህተት ይሆናል። ምክንያቱም በቋንቋቸው ለሁሉም ልክ ያለው ብሎ ስላለ አንድም አልቀረኝም ስላለ አንድ መነሻልስቲና እሺ የሰው ልጅ ከተፈጠረ እስካሁን ስንት ቋንቋ ተናግሯል? ንገረኝ። ቢሊየንም ይናገር፣ እሱ ጥያቄያችን አይደለም። ንገረኛ። ያን ስታውቅ ምን አገናኘው? ስለ ቋንቋ ሁሉም ያልከ የሚጨምረው ከዛ ኬዝ ነው። አንተ ምን አገናኘው ከጥያቄያችን ጋር? በአንተ አማርኛ ስለምታውቅ ሌሎች ቋንቋዎች ስለምታውቅ ያንን ለማጣላት ነው ያወራ ያለው እንጂ አሁን ትክክለኛ ትርጉሙ አታው አይደለም። ስለዚህ እንዳንተ አባባል ለምሳሌ ኢትዮጵያ ውስጥ ያሉ ነገዶች ቋንቋ አላቸው አይደለ? አላቸው። እነኛ ህዝቦች አይመለከታቸውም? ለእነሱ መልእክተኛ ባይመጣላቸውም እያልከኝ ነው አይደለ? ለዓለም ተብሏል። ለየትኛውም ቋንቋ ተናጋሪ ይመለከታቸዋል። ሙሐመድ ነገር ለዓለም ለተላኩት የትኛውም በቋንቋቸው የተላከ ነው እያልኩ ያለሁት። ያ ሌላ ቃል ነው። ያ ሌላ ምን መሰለህ? አንድ ነገር አንተ ቁጭ ባልከበት ሰፈር ጎረቤት የምትግባባው ቋንቋ በማይግባባ ቋንቋ ማውራት አችልም። ምንድን ነው የምታወራው? ቁርአኑን ፈስረው። እሺ ቁርአኑን ፈስረው። አዳምጥ። ወይን አልገባህም ወይን ገብቶ እያመለጥክ ነው። ሙሐመድ ምን አለ? ቅድም ባሳያችሁ ላይ ሱራ 6 155 ጀምሮ ለሌሎቹ ተሰጥቷቸዋል አለ። ለሌሎቹ ወርዶላቸዋል መጽሐፍ ያልወረደላችሁ አሁን እናንተ ናችሁ። ለእነሱ ተሰጥቷቸዋል ለእኛ አልተሰጠንም እንዳትሉ ይኸው ለእናንተ ማወረድኩ አለ። ምን? በአረብኛ ቁርአንን።
ከዛ ምን አለ? ለሁሉም በቋንቋቸው ተሰጥቷል፣ ለእናንተ ነው የቀረው አለ። ደግሞም ይህ አረብኛ በመካ አካባቢ ያሉትን ለማስጠንቀቅ ለማስፈራራት ነው አለ። ለእናንተ የቀረ ነው የሚል የለም። ኦኬ ለእነሱ እንዳልተሰጣቸው ባሳየ እስልምና ለቀህ ትወጣለህ። ለእናንተ የቀረ ነው የሚል የለም እኮ ለእነኛ ተሰጥቷቸው ለእነሱ ሳይሰጣቸው ቀርቶ እንደሆነ ለእኛ አልተሰጠንም እንዳይሉ እንደተሰጣቸው ባሳየ ትወጣለህ ከእስልምና። እንደዛ ሳይሆን እንደዛ አይደለም እኮ ጥያቄው። አንተ ለእናንተ ቀርቷል የሚል ነገር የለም ነው። ኦኬ ለእነሱም ተሰጥቷቸው ነበር አስቀድሞ። ለእነሱ እኮ ለማ ለአረቦቹ እኮ ለግማሹ ወርዶለታል፣ ድሮም ተሰጥቷል። አረብኛ ትላንት ነው እንደመጣው። ኦኬ በፊት ወርዶላቸው ነበረ። ወርዷል። እርግጠኛ ነህ? እንዴት? ኦኬ በፊትም ወርዶላችኋል አለኝ። ጎበዝ 34 44 አንዴ ክፈችልኝ። በፊትም ወርዶላችኋል። እስኪ አንተ ነህ ትክክል ወይንስ ቁርአን ነው ትክክል? አንብብ እስኪ። በፊት መጽሐፍ ተሰጥቷቸዋል እያለን ነው እሱ። ወርዶላቸዋል። የሚያጠኗቸው የሆኑ መጽሐፍቶችን ምንም አልሰጠናቸውም ይላል። አላህ ነው ትክክል? አንተ ነህ ትክክል? ለማን ነው ያለው? ይሄን ከአንተ በፊትም አስፈራሪ ነብይን ወደ እነሱ አላክንም ይላል። ለማን ነው ይሄ ተባለው? ለማን ይመስላል? ንገረኛ። ለማን ይመስላል? ንገረኛ። አንተ ለሙሐመድ ነው ብዬ ሞግታለሁ አይደለም ብለህ ትሞግተኛለህ? ያመጣው አንተ ስለሆነ ንገረኝ። ለሙሐመድ ነው መልእክተኛ ያልተላከላቸው መጽሐፍ ያልተሰጣቸው። ቅድም እኔ እያልኩ ያለሁትን የት አለ ስሙ? ኦኬ ሙሐመድን አይደለም ሙሐመድ ብሎ ጠርቶ ሲያስተምር ሲጠኝ። ሙሐመድማ በቁርአን ውስጥ እኮ የተጠራበት 3 ቦታ ነው 4 ቦታ የተጠቀሰው። ኤኒዌይስ ቁጥር 6 ላይ አድርጊው። 46 አድርጊው። ቁርአን ግማሽ ታሪክ ነው። 46 አድርጊው። አዳምጣውን። የሚገስጻችሁ በአንዲት ነገር ብቻ ነው፣ እርሷም 2 አንዳንድ ሆናችሁ ለአላህ እንድትነሱ ከዚያም በጓደኛችሁ በሙሐመድ ምንም እብደት የሌለበት መሆኑን መርምራችሁ እንድትረዱ ነው። እርሱ ለእናንተ ከብርቱ ቅጣት በስተፊቱ አስጠንቃቂ ነው እንጂ ሌላ አይደለም። ክፍሉ የሚያወራው ስለ ሙሐመድ ነው። ያው ይሄ አይደለም። ላታመልጭኝ አታራሮችኝ አለ። አይደለም። ይሄ እኮ የሚያስተምራችሁን ተቀበሉ ነው እኮ። ለእናንተ ምን አወረደላችሁ? መጽሐፍ ስላልወረደላችሁ መጽሐፍ አወረደላችሁ። ይሄ የሚያስተምራችሁን ተቀበሉ ነው እኮ የነገርኩህ እኮ ነው። ቁጥር 44 ጀምሮ አውዱ ስለሱ ነው የሚያወራው። አይገናኝም። ራሱ አይደለም። እኔ እኮ ላክብድብህ እንዴ? መልሹ ክፍሉ ላይ። ይህ እኮ መልስ ሊሆን እኮ አይገባም። ይህ እኮ ትምህርት እኮ ነው። እፎይ እየካደ እኮ ነው ወንድምሽ። ይሄ ሙሐመድ ላይ አይደለም የወረደው እያለን ነው። ይሄ ክፍል ማለት ነው የወረደው ወንድማችን። እሱም እኮ አሳይኝ ያልኩ ያለሁት እኮ ማለት ነው የወረደው ሙሐመድ ላይ አይደለም ብለህ ነው የምታምነው? አንተ ሙሐመድ ነው ያልከው። አንተ ማን ነው ብለህ ነው የምታምነው? ሙሐመድ መሆኑን አሳየው። አንቺ ቁርአን ላይ ብቻ ስላገኘው ሙሐመድ ላይ ነው ወረደ ማለት ነው። ማን ነው ማለት ነው? ካዳ መጽሐፍ ያልተሰጣቸው በደንብ አስተውል። ቁርአን ላይ ወረደው ጥቀሳ። እነከሌን ነው በለኝና ጥቀስ። ምን ነው ይሄ ክፍል የወረደው ለነከሌ ነው በልና ጥቀስ እስቲ። ለምን ጠቅስልሃለሁ? የለም አይጠቅስም እኮ መሐመድ። ኦኬ ጎበዝ እኮ ፕሊዝ። አንተ እየተባለ ያለው ስሙ ቁጥር 46 ላይ ሙሐመድ እንደሆነ አሳየው። ከእርሱ በፊት መጽሐፍ ያልተሰጣቸው መሀይማን እንደነበሩ በመስጠታቸውን አንተ አሁን የቀናኸው። እኔማ ለምን ቀናለሁ? አንተ እኮ ቅድም ዋሽተሃል። መጽሐፍ ተሰጥቷቸዋል እያልክኝ ነበር እኮ ቅድም። ቀንተህ እኮ ነው አንተ። ቅናት ነው። ያው ሌላ ችግር ላምጣብህ። በእነርሱም ላይ አንቀጾቻችን ግልጽ ነው በተነበቡላቸው ጊዜ ይህ አባቶቻችን ይገዙት ከነበሩት ነገር ሊከለክላችሁ የሚፈልግ ሰው ነው እንጂ ሌላ አይደለም አሉ። ይህም ቁርአን ከፈሪው የተቀጣጠፈ ውሸት ነው።
እንጂ ሌላ አይደለም አሉ። እነዚያም የካዱት እውነት በመጣላቸው ጊዜ ይህ ግልጽ ድግምት ነው እንጂ ሌላ አይደለም አሉ። የሚያጠኗቸው ከፋሪው ቁርአን ማለት እንደወረደ እንግዲህ እናንተ ፍረዱ። በቃ ቁርአን የማ መጽሐፍ እንደሆነ የሚያጠኗቸው የሆነ መጽሐፍቶችንም ምንም አልሰጠናቸውም። ከአንተ በፊትም አስፈራሪ ነብይን ወደ እነርሱ አላክንም። ወንድማችን ሁሴን ይበቃሃል ይመስለኛል። የዚህን ያህል እንትን ካልክ አይሻልም? ማን ናቸው ያልተላከላቸው ሰዎች እነዚህ የተጠቀሱ? አይ በቃ ይበቃል። ቁርአን ማለት እንደተላከ እንኳን ማታውቅ ከሆነ እኮ አስቸጋሪ ነው ከአንተ ጋር ማውራት። ናፊ ጥያቄን ትቀበለኛለህ? ጥያቄ በኋላ አሁን ቶፒኩ ላይ ናፊ ወይንም ደግሞ ኦብሴ ኦልራይት አንድ ሙስሊም አስገቢ። እሺ እንዴት ነው እሱ ነገር? ይህንን ክፍል እንዴት ነው የምታዩት? መሐመድ ለማን የተላከው? ኖ ቻሌንጅ አድርጉኝ እስኪ ኖ ቻሌንጅ አድርጉ። ለማን የተላከው መሐመድ? ለማን የተላከው መሐመድ? መረቁን ለነኛ አጥንቱን ለኛ። ኦብሴ የርታ ጉርባ መጋላይ አብሮ እንዴት ነህ? እንዴት ነው? ሁሉ ተማም ነው? ይራው ለድገምልህ እንዴ? ድገመው እስኪ። መረቁን ለነኛ አጥንቱን ለኛ ብሮ እያማን ነው። እርግጠኛ ነኝ ረመዳንን እንደዚህ እያልክ እየጾምክማ ከሆነ በጣም ኢፍታዊ ነው፣ ኢፍታዊነት ነው። እንዴት ጾማለሁ? በእናትህ ቄሱ ከዛ ጋር መረቁን ለነኛ አጥንቱን ለኛ እያለ እንዴት ጾማለሁ? ታዲያ ስጋ የለውም ማለት እኮ ነው እኮ። መረቁን ለእናንተ አጥንቱን ለራሱ ከወሰደ ጅኒ ወንድሞቻችሁ ናቸው አይደለ? ጅኒ ወንድሞቻችሁ በመሆናቸው ደግሞ የጅኒ ምግቦች የሚባለው አጥንት ነው አይደለ? ምን በቃ እኔ የለም ማለት ነው እኮ። እናንተ አጥንት አበሉ። ቤተክርስቲያን ፊት ለፊት ነው እና መረቁን ለነኛ አጥንቱን ለኛ ያ አዝነውላችሁ ነው። ካህናቶቹ ምን ያህል አዛኝ መሆናቸው የሚያሳይ ነው። ሳይ ሙስሊም 450 ኤ ላይ ሙሐመድ አጋንንቶች ግብዣ አድርገውለት ነበረ። ከዛ ሲመጣ አጋንንቶች ወንድሞቻችሁ እንደሆኑ ተናግሯል እና በኋላ ግን እስልምናን እንደተቀበሉ ተናገረ። ምግባችን የእናንተ መጽሐፍ ላይ የእናንተ መጽሐፍ ላይ የሙስሊም እውነታዊ ቦታ ሊናገር ሲል ማለት ነው ያችን ቦታ ህዝባችሁን ምን ብሎ ያስተምራል? መረቁን ለነኛ አጥንቱን ለኛ ብሎ ይዘል። ይሄ አዲስ መገለጥ ነው። ይሄ አዲስ መገለጥ ምን አለበት አስባል? መረቁን ለነኛ አጥንቱን ለኛ ካለ ምክንያቱም ጭራሽ ማለት ነው ትክክለኛ እምነት መሆኑን ቁርአን ስለሚገልጽ እዛ ቦታ ላይ እናንተ መጽሐፍ ቅዱስ ላይ ማለት ነው መረቁን ለነኛ አጥንቱን ለኛ ብሎ ያሳልፈዋል ማለት ነው። ቆይ እሺ፣ ቅሬታ ይሰማሃል አንተ አጥንቱ ስላልተሰጣችሁ? አጥንት ስላልተሰጣችሁ ቅሬታ ይሰማሃል? እኔ እኮ የሚገርመኝ እኮ ማለት ነው ለምን እንደሆነ ታውቃለህ? እንዳልኩት ደርስ ማለት ነው አብሳ ለምን ይህን እንዳልኩ ታውቃለህ? ቅድም እንዳልኩ ሳይ ሙስሊም 450 ኤ ላይ ሙሐመድ የመጀመሪያ ግብዣ ሌሊት አጋንንቶች እዛው ጠፍተው ነበረ እና ዘመዶቹ ፈልገው አጋንንቶች ገለውት ይሆናል ብለው ፈልገው ጠዋት ከሆነ ዋሻ ሲመጣ አገኙት። ከዛ ምንድነው ሲሉት አጋንንቶች ግብዣ አድርገውልኝ ነው አለ። መቼም አጥንት አይሰጡትም አጋንንቶች እና እስልምናን ተቀበሉልኝ እንደውም አለ። ከዛስ ምግባቸው ምን እንደሆነ ታውቃላችሁ አለ። እናንተ አጥንት እንዳበሉባቸው አጥንት የሙስሊሞች የአጋንንቶች ምግብ ነው አለ። ስለዚህ እናንተ በእስልምናው አጋንንት የሙስሊሞች አቁ ነው ወራ ያ አጥንት አበሉም አይደለ? አጥንት የወንድሞቻችሁ ለሙስሊሞች አልከው
አይ ወንድም አንተ ጅኒ ነህ እንዴ? የጅኒ ምግብ ነው ብሏል እኮ አጥንት። እንዴ አረ አይደለም አጥንት እንደውም ማለት ነው የለም ማለት ነው እዛ ጋር እኮ ማለት ነው የለም እውነታዊ ነገር አጥንት የሙስሊም ደሙ ስላለ ማለት ነው ሲገልጸው እዛ ቦታ ላይ ቁርአን ላይ ማለት እናንተ መጽሐፍ ቅዱስ ላይ ማለት ነው 92ኛው መስመርት ላይ ምን ይላል መሰለ አላህን ተቀበሉ እና ይኸውልህ ያለው አንድ መልእክት አላህ ብቻ ነው። ኢየሱስ ክርስቶስ ነብይ የፈጣሪ ተላላኪ ነው እና የለም እዛ ቦታ ላይ እውነት ነገር እውነታዊን ነገር ለማውራት ይደርስና እኔ ቤት እመላለስ ነበር ከጓደኞቼ ጋር እመላለስ ነበር። ኤኒዌይስ አንዴ አጥንቶቹን ወደ ርዕሳችን እንመለሳለን። ቆይ አንዴ እዛ ስመላለስ አንዴ ቡሃሪ 38 60 አንዴ ክፈችው 38 60 ግን ማለት ነው ያልገባኝ ነገር ለምንድን ነው ታውቃለህ? በር ላይ ለሚቀመጡት የኔ ቢጤ የሚባሉ አሉ ቤተክርስቲያን በር ላይ እና መረቁን ለእኛ የሚለው ለእነሱ አጥንት ቢሰጥ ምን ችግር አለ? ተው እኛ ጋር ይኸውልህ የኔ ቢጤዎች በእስልምና አማኝ ላልሆነ ሰው ምግብ መስጠት አይቻልም፣ ይከልክል ነው። ወደ መጨረሻ አካባቢ ላይ አድርጊልኝ አንዴ ዝቅ አድርጊው ዘይት ምናምን ከሱ ጀምረሽ አንብቢው አንዴ ቆይ አንዱ ነገር ያ ምንድን ነው የሚለው? ዋት አባውት ዘ ቦን ኤንድ ዘ አኒማል ዳንግ ይላል። እሺ አጥንቶችና የእንስሳት ዳሪዎች ሲል እንትን ነው ማሜ አንዴ መሐመድ ካካሊል ሲል መልሹ እኔ ላንብበው መልሰው ያ መሐመድ ካካሊል ሲል አቡ ሁሬራ ሁሌም ድንጋይ ያቀብለው የለ መልሰው መልሱ ያርጊው ያው ተከፍቷል። እስቲ ቀረብ አድርገው አንተ በትልቁ አድርገው ያው ተዚህ ጀምራ አንብበው አወቅዶ ይዘም ከሚለው ጀምራ አንብብ። በአማርኛ አድርገው ወይ ደግሞ በኦሮምኛ አድርገው። እሺ አንዴ ታንብብል እሷ ተረጉምላለች። ከዛ ለምን እሷ የምታነበው እኔ በኦሮምኛ ወይ በአማርኛ እኔ ላንብብና አልተረጉምና ከዛ አተረጉምላለሁ አማርኛ አንዴ ኦኬ ምን እንደሚለው ከሱ ጋር ሄድ ለነኛ አጥንት ቆይ ስለ አጥንት ስላነሳ ያው አጥንት ነች አሪፍ ነች። ቆይ አንዴ ሚታ ኦኬ አቡ ሁሬራ ምንድነው ከመሐመድ ጋር ሄድኩ ነው የሚለው እና እንደዚህ ብዬ ጠየቅኩት ዋት አባውት ዘ ቦን ኤንድ ዘ አኒማል ዳንግ የአጥንቶችና የእንስሳት ዳሪዎች ብዬ ጠየቅኩት። ሂ ሰይድ እሱ ምን አለ መሐመድ they are of the food of the jinns እነዛ ምንድን ናቸው? የጂን ምግቦች ናቸው፣ የጂኒዎች ምግቦች ናቸው አለ። የአጋንንቶች ምግቦች አጥንት ናቸው። አጥንትና የከፍት እንትኖች ድህነቱን እንዲረሳ ከወይኑ ይጎንጭ አይስከር የሚለውን ቦታ አምጣልኝ። ታዲያ ምን ችግር አለው? በገነት ውስጥ ስገባ ትጠጣ የለ እንዴ? ምን ችግር አለው ታዲያ? መጠጥ ሐራም ነው በምስልምና ማይፈቀድም። ገነት ስገባ ትጠጣለህ፣ ችግር የለውም። እኛ በምድር ላይ አዳምጥ የግመል ሽንት ትጠጣ የለ እንደ ከግመል ሽንትና ትንሽ ወይን ጠጅ ተጎንጭ የትኛው ነው የሚሻለው? በገነት ውስጥ በትልቅ አዳምጥ ይቀለኛል እፎይ ጥያቄን ተቀበለኝ እባክህ፣ ልወጣ ነው። ክርስትና የሚለውን ማን ሰጥቷችሁ ነው? እስኪ ንገረኝ። በቃ ከስሩን እኔስ ክርስትና የሚለውን ማን ሰጣችሁ? ክርስትና ማለት ምን ማለት ነው? ክርስቲያን ሁኑ ያላችሁ አምላክ ማን ነው? ክርስቲያን ማለት ምን ማለት ነው? አምላክ ጋር እውቅና አለ ወይስ ነብያት? ክርስትና ማለት ምን ማለት ነው ብሏችኋል? ምን ማለት ነው ሲጀምር? ክርስቲያን ማለት ያኔ ሃይማኖት ማለት ነው። ክርስቲያን የሚባለውን ሃይማኖት ማን ያውቀዋል? ንገረኝ እስኪ። ማስረጃውን እስኪ። መልካም እሺ፣ በቃ የሚታርጊ ክርስቲያን እሺ፣ ክርስቲያን የሚል መጽሐፍ ቅዱስ ላይ አሳየኝ። ምን ማለት ነው? ምን ይሰራልሻል? ባሳይሽ። ኦኬ፣ ወደ ቶፒኩ እንመለሳለን። በደንብ አስተውሉ። ርዕሳችን ምንድን ነው? እሱ እንትና ሰሚራ ምን ልመልስልሽ? እና እዚህ ጋር የምታስተምረው ወደ ክርስትና ለማምጣት አይደል? ሰዎች እኮ ምን ላሳይሽ? እሺ ምን ፈለግሽ? ክርስቲያን ሁኑ የሚል እውቅና አለ ወይ? ሃይማኖታችሁ ነው የምልህ። መልካም እሺ፣ ክርስቲያን ማለት ምንድን ነው ስልሽ እኮ አታውቂውም። ሳታውቂው ደግሞ ጥያቄው ራሱ ስህተት ነው ማለት ነው። አዳምጪሽ፣ ያው በደንብ አዳምጪ። ክርስቲያን ማለት አዳምጪሽ፣ ክርስቲያን ማለት የክርስቶስ ተከታይ ማለት ነው። የክርስቶስ ተከታይ ማለት ነው።
ክርስቶስን የሚከተል ክርስቲያን ተብለው ይጠራሉ። እኛ ስሙ አይደለም የሚያድነን፣ መኖሩ ነው የሚያድነን። ክርስቶስ ተከተሉን ብሏል ወይ? በደንብ ብሏል። ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምረሽ ስተቢው እንዲከተሉት አዟል። ስለዚህ ክርስቶስ ተከታይ፣ በክርስቶስ የሚያምን ክርስቲያን ተብሎ ይጠራል። እኛ የሚያድነን ክርስቲያን መባልሽና ለመባልሽ ሳይሆን ትክክልም የክርስቶስ ተከታይ ነሽ ወይ ነው። የክርስቶስ ተከታይ ነኝ ስላልሽ ሳይሆን የሚያድንሽ መሆንሽ ነው የሚያድንሽ። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ክርስቲያን ተብለዋል። ስለዚህ ክርስቲያን የሚለው ስሙ ሳይሆን እኛ የሚያድነን መሆኑ ነው የሚያድነን። መሆኑ ከሆነ ደግሞ ምንድነው እሱ? የክርስቶስ ተከታይ ማለት ነው። ክርስቲያን ማለት ተከተሉ ብሎናል በሚገባ ማ ክርስቶስ። ክርስቶስ ማን ነው? በስጋ የተገለጠ አምላክ ነው። ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለእነሱ ናቸውና ከእነርሱም ክርስቶስ በስጋ መጣ። በስጋ የተገለጠው እርሱ ተከተሉኝ ስላለ እንከተለዋለን። እርሱን ተተከተልን ደግሞ እርሱ ምንድን ነው? እውነት፣ ህይወት፣ መንገድ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት፣ ህይወት፣ መንገድ ነኝ ብሏል። እርሱ ምንድን ነው? እውነት ነው፣ መንገድ ነው፣ ህይወት ነው። ይህንን መንገድ ይህን እውነት አውቀን ከተከተልነው ደግሞ ትንሣኤ ያለን በሚገባ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም። ስለዚህ ይሄን አምኖ እርሱ መከተል የዘላለም ህይወት ይሰጣል። ሙሐመድን አምነሽ የዘላለም ህይወት የለሽም። አላህን አምነሽ የዘላለም ህይወት የለሽም። ማስረጃ የመጀመሪያው ገና ስከፍች ሱረቱ አልፈቲሃ ላይ አላህ ራሱ ቀጥተኛው መንገድ ምራኝ ይላል። ክርስቶስ እኔ መንገድ ህይወት ነኝ አለ። አላህ ግን መንገድ ምራኝ ይላል። ሱራ 34 24 ላይ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን በላቸው ይላል። እርግጠኛ አይደለም ሙሐመድና አላህ እርግጠኛ አይደሉም። ሱራ 1971 ላይ ሁላችሁም ወደ እርሱ አውራጅ እንጂ አንዳችሁም አትቀሩም ይላል። ወዴት? ወደ ገሃነም። ገሃነም ገብተሽ 40 ዓመት ምናምን ተቃጥለሽ እንደምትወጪ ይነግርሻል። ስለዚህ ሙሐመድን አምናችሁ ተስፋም የላችሁ፣ አላህን አምናችሁ ተስፋም የላችሁ። ስለዚህ ክርስቶስ ግን ምን አለ? የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም። ይህንን ታምኛለሽ ነው ጥያቄው። ቶፒኩ ላይ መልሹ። አንዴ እንትና አውጩ። ስለዚህ እሱ መከተል እሱ ማመን ክርስቶስ ተብሏል። እኛ የክርስቶስ ተከታዩ ክርስቲያን እንባላለን። ተከታይ ማለት ነው። ኤነስ በግሪኩ ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በእኛ ቋንቋ እንዲያብራራልን የተላከው ማነው? እሱ ፉአድ አቡበከር መቀጠል ትችላላችሁ። ይሰማል? ትሰማለህ አንተ? ፉአድና አቡበከር ፉአድና አቡበከር አልሰማም። አንተ በልያ ማወሩትን አስወርጃቸው በቀር ሶፊያም አለች። ሶፊያ አላወራችም። ያው ሶፊያ ፉአድ ሜቷል። እንኳን ደህና መጣሽ። እየተማርኩ ነው። ሙስሊም ነሽ? ይመስገኑ። ነበርኩ ግን ጥያቄ ልጠይቅህና ወርቅ ነው ጥያቄ ልጠይቅህ አንዴ። እሺ ቀጥይ። ኦኬ 0-0 ኮፒ ሊንክ ለምታደርጉልንም እንትናምትሩም ቴንኪው። ማርያምን ነው የምታመልኩት? ኢየሱስን ነው ክርስቶስን?
ያኔ ሁላችሁም ግማሹ ማርያምን ይላል፣ ግማሹ ደግሞ እግዚአብሔርን ይላል፣ ግማሹን ደግሞ ኢየሱስ ይላል። ያኔ አምላካችሁ ማንኛው ነው? አይ እንደዛ የሚል የለም፣ ተሳስተሻል። ለምሳሌ አሁን ትትምሉ እግዚአብሔር ትላላችሁ፣ እንደገና ደግሞ ማርያምን ትላላችሁ። ከዛ ደግሞ ምንድነው በኢየሱስ ስም ትላላችሁ። ያኔ በምንድን ነው ያኔ እንደዚህ የሚባለው? ኦኬ ማላ አልተፈቀደም። በእኛ የሚምሉት ተሳስተው ነው። ይቅር በያቸው እነሱ አይሻልም? አንዴ ማርያምና አንዴ ገብርኤልን አንዴ እግዚአብሔርን እያሉ ከማሉ እያመለኩ ከመሰለሽ ስህተት ነው። በእርግጥ በእስልምና ካላህ ውጭ መማል አይቻልም አይደለም? መሐመድ ግን በተለያየ የማለባቸው ክፍሎች አሉ ካላህ ውጭ። ኤኒዌይስ ግን ማላ በማንኛውም አልተፈቀደም፣ በእኛ ላይ ክልክል ነው። ስለዚህ ተሳስተዋል። ምንድነው በማላቸው ቤተክርስቲያን ሳሁን ለምሳሌ ገብርኤል ቤተክርስቲያን አለ፣ እንደገና ደግሞ ክዳን ህምረት ቤተክርስቲያን አለ። ለምሳሌ እንዴት ነው ያኔ? አሁን ለምሳሌ በእኛ መስክር ነው አንዴ ያኔ ልዩ ቦታው ያኔ ምን አለ መሰለህ? አሁን ለምሳሌ ደሴ አዲስ አበባ አለ አይደል? እንደዛ ለምሳሌ የኢየሱስ መስጊድ ያለ ግን መስጊድ አንድ ነው። የእናንተ ግን ገብርኤል ቤተክርስቲያን ነው ደግሞ ሚካኤል ዶራኤል ምናምን እዮ እንደዚህ ይባላል። ምንድን ነው ያኔ? ሁሉም የራሱ ያኔ ገብርኤል ለራሱ አምላክ ነው ወይንስ ኪዳነ ምሕረት የራሱ አምላክ ናት? አይ አይደለም፣ እንደዛ አይደለም። ስያሜ ናቸው እነኚህ። ቤተክርስቲያን ማለት በደንብ አስተውይ፣ ቤተክርስቲያንን የሰራት ራሱ ክርስቶስ ነው። ማቴዎስ ወንጌል ላይ ምዕራፍ 16 ላይ ቁጥር 16 አካባቢ ቤተክርስቲያንን የሰራው ክርስቶስ ነው። አንዴ ክፈቹ። ሶሪ በጣም ቤተክርስቲያንን የሰራት ሎክ ቤተክርስቲያን ብለሽ ስለጀመርሽ ቤተክርስቲያን ማለት በራሱ የክርስቲያኖች ቤት፣ እሷን ደግሞ የሰራው ማነው? ክርስቶስ ነው። ማርያም ብትይ ገብርኤል ብትይ ከዛ በኋላ ቤተክርስቲያን ብለሽ ትጨምሪያለሽ። በደንብ አስተዊ። ማርያም፣ ገብርኤል ቤተክርስቲያን፣ ሩፋኤል ቤተክርስቲያን፣ ጊዮርጊስ ቤተክርስቲያን፣ የሁሉንም ስም ከጠራሽ በኋላ ቤተክርስቲያን የሚል ትቀጥያለሽ። ቤተክርስቲያን የሚል ትቀጥያለሽ። ስለዚህ ቤተክርስቲያኒቱን የሰራት ደግሞ ማን ነው? ክርስቶስ ነው። የሁሉም ላይ ቤተክርስቲያን የሚል ስም አለ። እኔ እምላችኋለሁ፣ አንተ ጴጥሮስ ነህ፣ በዚህችም አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለው። ክርስቶስ ጴጥሮስን ጠየቀው፣ ማን ይሉታል የሰውን ልጅ ብሎ ጠየቃቸው። አንዳንዶቹ ከነቢያት አንዱ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ ኤልያስ ነህ ይሉሃል አሉት። እናንተስ ማን ትሉኛላችሁ አላቸው። አንተ ይኸው የእግዚአብሔር ልጅ ነህ ብሎ መለሰለት ጴጥሮስ። አንተ ይህንን ያልከው ብፁዕ ነህ፣ የሰማዩ አባቴ እንጂ ስጋና እንትን አልገለጸልህም አለው። ከዛስ በዚህም መሰረት አንተ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለው። ስለዚህ አንዴ አልመለስኩልሽም። ስለዚህ የገሃነም ደጆች ማይችሏት ቤተክርስቲያንን እንደሚሰራ ከነገረም በኋላ በደንብ አስተዊ። አሁን ገብርኤል ኡራኤል የሚሉት ታዲያ እንዴት መጡ? ለምን እንደዛ ተብለው ተሰየሙ? ገብርኤል ብቻ ብሎ አይቆምም፣ ቤተክርስቲያን የሚል አለ። ትንቢተ ኢሳያስ ምዕራፍ 56 ላይ ቁጥር 6 ላይ አንዴ ክፈችልኝ። ቤተክርስቲያን ከተባለ አይሚን ስማቸው ከመጣ በኋላ ቤተክርስቲያን የሚል አለ። ቤተክርስቲያኒቱ የማነች? የክርስቶስ ነች። ቤተክርስቲያን የክርስቶስ ነች። እኛ ክርስቲያኖች የተባልነው በክርስቶስ ምንሰበሰብባት ነች። ታዲያ እዚች ውስጥ ሌሎች ቅዱሳን ስሞች ለምን ተጠቀሱ ከሆነ አስቀድሞ በትንቢት ላይ እንደዚህ ተብሎ ተናግሯል። ከሌላም ሕዝብ ወደና እግዚአብሔር የተመረጡ ባሪዎችን ኦኬ ቁጥር 3 ላይ አድርጊው እና አንዴ ጣልቃ ትግባ። እሺ ቆይ አንድ አዳምጪኝ ፕሊዝ። ኦኬ እንደዚህ ይላል፣ ወደ እግዚአብሔር የተጠጋ ወደ ምጻተኛው በእውነት እግዚአብሔር ከህዝቡ ይለየኛል አይበል። በደንብ አስቢ። ወደ እግዚአብሔር የተጠጋ ወደ ህዝቡም የመጣ
ምጻተኛ እግዚአብሔር ለየኛል ከህዝቡ አይበል። ድሃ ሀብታም፣ ንጉስ ባለጸጋ፣ የቀን ሰራተኛ ቋሚ ሰራተኛ የሚባል የለም በቤተክርስቲያን ውስጥ አንድ ህዝብ ነን። አዳምጪ ቆይ። ኦኬ የተጠጋ ምጻተኛ በእውነት እግዚአብሔር ከህዝቡ ይለየኛል አይበል። ጀንደረባ ምኖ እኔ ደረቅ ዛፍ ነኝ አይበል። ህግና ኦኬ እግዚአብሔር ለጀንደረባም እንዲህ ይላል፣ ሰንበቴን በሚጠብቁ ደስ የሚያሰኘኝንም ነገር ሰንበቱን ለሚጠብቁ ደስ የሚያሰኘኝንም ነገር ቢመርጡ በቃል ኪዳኔም ጸንተው ቢኖሩ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ ስም የሚጠራ ቦታን እሰጣቸዋለሁ፣ የማይጠፋ የዘላለም ስምንም እሰጣቸዋለሁ ይላል። በጣም ለማንበብ ያስቸግራል ትንሽ ካሜራሽ። ኤኒዌይስ ስለዚህ ቤተክርስቲያኑ የክርስቶስ ነች። በዛ በቤተክርስቲያን ውስጥ ደግሞ የማይጠፋ ስም ተሰጣቸው፣ መታሰቢያ ማለት ነው። ማርያም፣ ገብርኤል፣ ራኤል ምናምን እነኚህ ስሞች ቤተክርስቲያኑ የሚጠሩበት ይሆናል ማለት ነው። ለቅዱሳኑም እንዲጠሩበት አስቀድሞ ትንቢት ተነግሮ ነበረ። ቤተክርስቲያኒቱን በአዲስ ኪዳን ክርስቶስ ሰራት። ከዛ በኋላ በዛ በቤተክርስቲያን ውስጥ ደግሞ የማይጠፋ ስም ተሰጣቸው። እህታችን ሁሉም መስጊድ ሁሉ እኛ ጋር መስጊድ ነው የሚባለው ብለሻል። አንዋር መስጊድ ታውቂዋለሽ? አንዋር መስጊድን ታውቂያለሽ? አንዋር አላህ ነው እንዴ? የእኛ እኮ የቦታ ልዩነት ያንተ እኮ ቤተክርስቲያን አለ አይደል? ገብርኤል ድረስልኝ። ወዴት? አንዋር መስጊድ አላህ ነው ወይ? መስጊድ ሁሉ ያላህ ነው ብለሻል። አላህ ነው ብለሻል። አንዋር መስጊድን አውቃለሁ ብለሻል። አሊን መስጊድ ታውቂያለሽ? ያኔ የቦታ ስም ነው። እህታችን በአዳምጪ። አንዋር ቦታ ነው ወይንስ ሰው ነው? አንዋር ስም እኮ ነው። ሰውዬ ምን ሆነ ነው? አሊስ አሊ ቦታ ነው ወይንስ ሰው ነው? ስም ነው። ምን አለ መሰለህ እህቴ መስጊድ ለምሳሌ አንድ ሰው መስጊድ ቢሰራ እህቴ አንደኛ ይኸውልሽ፣ በቃ ቤተክርስቲያን አንደኛ ከቦታ አንጻር ሊሰየሙ ይችላሉ። እኛ እኮ ታዲያ አንዋር መስጊድ ቢኖር እኮ ታዲያ አንዋር መስጊድ እኮ አይደለም የማመልከው እኮ አንዋር። እናንተ ግን እኛም አናመልከው። ፕሊስ እኛም እናመልከው ገብርኤል ድረስልኝ። አይ አንድ አዳምጪ። እኛም እናመልከው። አዳምጪ። ጥቁሩን ድንጋይ ታመልኪያለሽ። ጥቁሩን ድንጋይም ታመልኪያለሽ። ፕሊስ ሊስን። ቴንኪው። አንድ የሚዩት አርጊው። ቴንኪው ጎበስ። ጥቁሩን ድንጋይ ታመልኪያለሽ። እዛ ጥቁሩ ሀጅ ሄደሽ የምትስሚው መስጊድ ሁሉ አንድ አይደለም ብለሽ ስለምታምኚ ነው። መስጊድ ሁሉ አንድ ቢሆን ኖሮ በሚሊየን የሚጠጋ ገንዘብ ከስክሰሽ ሳውዲ አትሄጂም ነበረ። ሱናናና ሳይ 2919 እንክፈችላት። እዛ ስትሄጂና ያንን ጠዋፍ ስታደርጊ ያኛው መስጊድ ከመስጊድ ስለሚለይ ኃጢአቴን ይቅር ይለኛል፣ ነፃ ሆናለሁ። የኔን ማመለስኩልሽ ስያሜ ነው የኛ አልኩሽ። እናንተ ጋር የተሰየመ እንደዚህ እንዳለ ስነግርሽ ግን መቋቋም አልቻልሽም። ፕሊዝ አዳምጪ። እችን አዲስ እንዴት እናንብብልሽ? አንድ አንብቢያት ቤላ። አንድ የሚታርክ እሺ። ኦ አብዱራህማን ይላል። አብዱራህማን ዋይ ዱ አይ ኦንሊ ሲ ታቺንግ ዲስ ቱ ኮርነር። አብዱራህማን ሆይ ለምንድን ነው ሁል ጊዜ እነዚህ ሁለት ጠርዞች ስትነካ የማይ? ሂ ሰይድ አይ ሄር ዘ መሰንጀር ኦፍ አላህ ሳይዝ ታቺንግ ዘም ሬዝ ሲን። የአላህ መልክተኛ እንዲህ ሲሉ ሰማ እነዚህ ሁለት ድንጋዮች መንካት ኃጢአትን ይቅር ያስብላል ወይም ደግሞ ይሰርዛል። ኤንድ አይ ሄርድ ሂም ሴይንግ ሁኤቨር ሰርኩሌትድ 7 ታይም ኢትስ ላይክ ፍሪንግ ኤ ስሌቭ። ይህንን ደግሞ 7 ጊዜ የሚዞሩ ደግሞ ልክ ባሪያን ነፃ እንደማድረግ ነው ወይም ነፃ ይሆናል እንደማለት ነው። ጎበዝ። ጥቁር ድንጋይ ያለ እናንተ ጋር መስጊዳችሁ ውስጥ እህቴ? ይሄ እኮ ተጀነት የወረደ ድንጋይ እኮ ነው። ካባን ነው አንተ ጥቁር የምትለው አይደለ? ይቺ ከጀነት ቤት የወረደ ገናት አላህ ሱብሃነሁ ወተዓላ ለባሮቹ ያወረዳት። እስቲ ማስረጃ እኔ መጀመሪያ የራስህን ስለ ቤተ ክርስቲያን ጠይቄሃለሁ፣ ንገረኝ። ቆይ አንድ ጥቅስ ብቻ ከቁርአንሽ ላይ ከገነት የወረደ ነው የጥቁር ድንጋይ የሚል አንድ ጥቅስ ከቁርአንሽ ላይ ማስረጃ እንጭልኝ።
አንድ ብቻ። ይሄ ውሸት ነው፣ ተረት ነው፣ ቀልደውባችኋል። ትናንትና የተጻፉ አዲስ አበባዎች ላይ የሚገኝ ተረት ነው፣ ፊክሽን ነው። ቁርአናችሁ ላይ እንኳን የለም። ኃጢአታችሁን ይቅር የሚለው ይሄ ጥቁሩ ድንጋይ ባይዘ ድሮ ከመሐመድ በፊት ሴቶቹ ፔሬዳቸውን ይቀቡት ነበረ። ከዛ ሲጠቁር ጊዜ ከገነት የመጣ ነው ብሎ ሸወዳችሁ መሐመድ። ጥቁር ድንጋይ እየሰበሰቡ ያመልኩ ነበረ። አይደለም ፔሬድ ልቀባ ሲል ሊቀርቶ ማለት ነው። ልንገርህ ሴት ልጅ የወር አበባ ላይ ሆና ካባ ውስጥ መግባት ከእስልምና ከመሐመድ ላቻ ስላለብህ እንጂ ይሄ የምታወራው የሚቀባ አንድ የሚቀባ የለም። ገባህ እህቴ? እስልምና ለቀሽ ትወጫለሽ። እኔ ከመሐመድ በፊት ከእስልምና በፊት ሴቶቹ ፔሬዳቸውን እንደሚቀቡት ባሳይሽ ከእስልምና ትወጫለሽ? አይደለም ፔሬድ ልቀባ ሴት ልጅ የወር አበባ ላይ ሆና ካባ ውስጥ መግባት አትችልም። በኋላ ነው የተከለከለው። እሱ በኋላ ነው የተከለከለው። በቃ አሁን ወደ ቶፒካችን እንመለስ። በቃ እኔስ ይበቃሻል እስካሁን እንትን ካልሽ። እሺ መልስልኝ ታዲያ ጠየኩህ። በቃሽ ይበቃሻል። በቃሽ ኦኬ። ፉአድ እንኳን ደህና መጣህ። አንዴ ተረጋጋ። ኦኬ እችን ክፍል እስኪ አንብባት። ከመልእክተኛውም ማንኛውም ለእነርሱ ያብራራላቸው ዘንድ በወገኖች ቋንቋ እንጂ በሌላ አላክንም። አላህም የሚሻውን ያጠማል፣ የሚሻውም ያቀናል። እርሱም አሸናፊና ጥበበኛ ነው። እና ከዚህ ውጭ የምንፈልግ መልእክተኛው በምን ቋንቋ እንዲያስረዳቸው ፈልገህ ነበር ለወገኖቹ? ኦኬ ማናቸውንም አላክንም ይላል አይደለ? አዎ ልክ ነው። ኦኬ ለእኛ ማን የተላከው? ለማን? ለእኛ የተላከ ማን ነው? በቋንቋችን በወገናችን ቋንቋ ለእኛስ ለኢትዮጵያውያን ለኢትዮጵያውያን የተላከ በቋንቋ ሰሓቦች አሉ። ኦኬ ማስረጃ። ስለዚህ እነሱ መልእክተኛ ናቸው? አይደለም መልእክተኛ ናቸው ወይ? እስልምና ነው ይዞ የመጣው ተሰጥቶት ነው የመጣው። ስማኝ፣ እኔ ስለ መልእክተኛ ነው ያወራው፣ ስለ ሰሃባ አይደለም ያወራው እኮ። መልእክተኛ ሙሐመድ ነው አልኩ። አሁን እሺ ወገኖች እኔ ጠየቅኩ። ስለዚህ ፉአድ ስለዚህ የጠየቅኩ እኔ መልእክተኛ ለኢትዮጵያ የተላከ ነው የጠየቅኩ። ለኢትዮጵያ የተላከ መልእክተኛ አለ ለእናንተ እኮ እየጠየቅኩ ነው። ማስረጃ እኮ እኛ ለዓለም የተላከልን ሙሐመድ ቁርአንን እኮ እያልካለሁ። በደንብ አዳም። ክፍሉን አላወቀውም። አትቸኩል። ክፍሉ እንዲህ ነው የሚለው ከመልእክተኛ ማናቸውንም በደንብ አስተውል። ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ነው የሚለው አይደለ? አዎ። እና በምን ይላክላቸው? በምንድን ነው የፈለከው አንተ? እኮ ነው ባበዝ። ስለዚህ ለእኛ የተላከ ማን ነው ያልኩህ እኔ። በወገኖችን ቋንቋ ለእኛማ ሙሐመድ የተላከ መልእክተኛ። እሱን መጀመሪያ ታምንበታለህ። እሱ ሙሐመድ ለዓረብ እንደተላከ ታምንበታለህ አንተ በቁርአኑ መሰረት። ቁርአኑማ ለአረቦቹ ነው እንጂ የተላከው ለእኛ አልተላከም። እሱን እኮ እያልኩ ነው። ከጌታ እንደተላከ ሙሐመድ ለአረቦች ታምንበታለህ ማለት ነው። አላምንም። እንደዛማ ጌታ የሚባል ራሱ ለፈጠረው መሐመድ ለአረቦቹ ተልክ ያለው ብሏል። ለአረቦቹ መጽሐፍ ይዤ መጥቻለሁ ብሏል። ልክ ደምሳሽ ለምሳሌ አንተ ነው እያልኩ ያለው ለአንተ የተላከ ጊዜ። ተረጋጋ። ደምሳሽ ለኢትዮጵያ የተላኩ ነኝ እንዳለው ሁሉ ለኢትዮጵያ ብቸኛው ጥቁር ነብይ ነኝ እንዳለው ሁሉ ለአረቦቹም እኔ ብቸኛ ነብይ ነኝ ለመሀይሞቹ አለ። መጽሐፍ ላልመጣልን ለመሀይሞቹ እኔ ነብይ ነኝ። ለሌሎቹ ለሁሉም ተልኮ ነበር። ስለዚህ እናንተ ደግሞ መሀይም ነበራችሁ፣ መጽሐፍት አልመጣላችሁም፣ መልእክተኛም አልደረሳችሁም። እኔ ነኝ የተላኩት ለመሀይሞቹ አለ። እኛ ደግሞ የእውቀት ባለቤቶች ነን። ከመሀይሞቹ ውስጥ ስለማንመደብ ለእኛ አይሆንም። እሱ ጋር ፋድ እያወራህ ከሆነ ሜት ነው አንሳ። ፏድ ሰማ ወይ? ቀጥል።
ኦኬ ምን አልከኝ? እሺ አንተ የእውቀት ባለቤት የምትለው ለራስህ ነው? ለራስህ ነው? ለራስህ ነው የእውቀት ባለቤት የምትለው? ለራሴ ሳይሆን መሐመድ እናንተ ናቸው የእውቀት ባለቤት ስላለን ማለት ነው። ወይስ አንተም ያካትታል? እንደዛ ስልክ እኮ እኔንም ያካትታል። የእውቀት ባለቤቶች ብሎናል መሐመድም አላህም አንተ እንደምታምነው ማለት ነው። የእውቀት ባለቤቶች እኛ እንደምንባል አስቀምጧል። ስለዚህ የእውቀት ባለቤቶቹ እኛ ነን። ስለዚህ መሐመድ ደግሞ የተላከው ለመሀይማኖቹ እውቀት ለሌላቸው ነው። እነሱም ደግሞ ለአረቦቹ አስቀድሞ መጽሐፍ ላልመጣላቸው መጽሐፍ ያልመጣላቸው ምክንያቱ መሐመድ ስላልተላከ ነው አይደል? እኮ አስቀድሞ መጽሐፍ አልተሰጣቸውም። ለሌሎቹ ደግሞ በወገኖቻቸው ቋንቋ ተልኮላቸዋል ማለት ነው። ለሌሎቹ ስለዚህ ለእስራኤላውያን ተላከ፣ ለግብፃውያን ተላከ። እንደዛ መሐመድ ግን ለግብፅ የተላከው ማን ነው? ለግብፃውያን የተላከው ማን ነው? ዮሴፍ ነው። ኦኬ ምንድን ነበር መጽሐፉ? መጽሐፍ አልተሰጠውም። ኦኬ እና ዋህ ይወርድለት ነበር፣ በጣምር ያሳይ ነበር ማለት ነው።